ነው ከክልሎች የምንፈልገው ትምህርት ሚኒስቴር ምንድነው የሚያደርገው የሚለውን በዝርዝር ሰርተን ነው ይሄንበት ያለን ሁለተኛ በፊትም ከነበረው እንትን አንፃር እኛ መጀመሪያ ያደረግነው እንትኑን መቁጠር ምን ያህል ኮምፒውተር አለን ኦር ታብሌት አለን ይሄን ለመስጠት በሚል ኛው 122000 የሚሆኑ መፈተኛ ስቴሽኖች ኦር ኢኩዊፕመንትስ አሉ በእርግጠኛነት የምናውቀው ይሄ በነገራችን ላይ ኮር ሊቀመንበርም ያሉትን ጨምሮ ነው ሀገር ውስጥ እየተመረቱ ያሉ ላፕቶፖች አሉ አሁን ያንኛ ፕላን ስናረከ ነበር በዚህ አመት ወደ 6000ን አግኝተን ያስፈልጋሉ በሚባሉባቸው ቦታዎች ላይ እናስቀምጣለን ይሄንን የሚሰራ የቴክኒክ ኮሚቴ አለ የቴክኒክ ኮሚቴ ስራው እነኛን 122000 ኮምፒውተሮች ያሉበትን ቦታዎች በሙሉ አይቶ ምን ያህሉ ኦሬዲ መብራትና ኢንተርኔት ኮኔክሽን አለው ችግር የሌለበት ምን ያህሉ የቴሌ ኮኔክሽን ይቀርዋል ምን ያህሉ የመብራት ችግር አለበት ብለን በዝርዝር እያንዳንዱ ፐር መፈተኛ ጣቢያ በነገራችን ላይ ሁሉም ትምህርት ቤቶች መፈተኛ ጣቢያ ይሆናሉ ማለት አይደል ተማሪዎቹን ማፕ አድርገናል ከመፈተኛ ቦታዎቹ ጋር ሶ በዝርዝር ነው ይሄድንበት ያለነው እኛም ሙሉ ለሙሉ እርግጠኛ ሳንሆን 100% ብቻ እንሰጣለን ብለን ያለ ፕላን ቢ አንሰራው በተወሰነ ደረጃ ፕላን ቢ ይዘን በወረቀት የሚፈተኑ ቢኖሩ ብለን እነኛ ነገሮች ቴስት አድርገን ከጨረስን በኋላ የሚቀሩ ካሉ እንዴት እንደምንፈትንም እየተዘጋጀን ይሄን ፈተና መስጠት ግን ቫልዩ ቅድም ክቡር ሊቀመንበር እንዳሉት የተጀመረው 5 አመትም አይደለም 5 አመትማ ቅድም እኮ እኔና እርሶ ተነጋገርና እኔ ራሴ 5 አመት ሆነኝ ከዛ በፊት አይ ቲንክ በኮቪድ ጊዜ ጀምሮ ሲታሰብ የነበረና ሲምፕሊ ተግባራዊ ለማድረግ ችግር የነበረው የሚያስፈልጉት ኢኩዊፕመንቶች አለመኖራቸው ነበር እንዴት በዛ ጊዜ አሴስ የተደረገው ሚኒመም $500 ሚሊዮን እስከ $1 ቢሊዮን ሊፈጅ ይችላል መንግስት ሀገር ደግሞ ይሄሉም ያኔ ከቻይና እርዳታ ይገኛል ተብሎ ነበር ምንም ያ ስላልተገኘ አሁን በራሳችን አቅም ነው ያደረግን ያለው ሶፍትዌሩን ዴቨሎፕ ያደረግነው በራሳችን አቅም ነው ኮምፒውተሮቹን ያሰባሰብን ያለነው በራሳችን አቅም ነው ሌላ ከማንም የውጭ እንትን እርዳታ ሳናገኝ ሶ ራሳችንን ችለን ልናደርገው የምንችለው ኢቭን ሶፍትዌራችን በሌላ የውጭ አካል እንትን ሀክ ተደርጎ እንዳይገኝ አድርገን ብዙ ዶሜስቲካሊ ነው እየሰራ ነው ያለው ሂካፖች ይኖራሉ ይሄ ነገር እየሰራን አንዳንድ ጊዜ ስንሄድ ኦፍ ኮርስ ይኖራሉ አይ ሚን ችግር መፍታት አይደለም እንደ ስራችን ሶ ችግር በሚኖር ጊዜ ያንን ችግር እንዴት እንፈታዋለን ይያል ኦን ኦንጎይንግ ቤዚስ የምናደርገው ነው ሶ በኔ እምነት ብዙ ፍርሃት ያለው ኦልዌይስ አዲስ ነገር እንፈራለን ይሄ በተወሰነ ደረጃ የሰው ልጅ ኢንስቲንክቲቭ የሆነ ሪአክሽን ነው አዲስ ነገር ሲመጣ ሬዚስታንስ አለ እኛ ለትምህርት ሴክተሩ ይጠቅማል ብለን የምናደርገው ነገር በነገራችን ላይ መጥቀሙ ደግሞ